እግዚአብሔር ሰውን በአምሳሉ ፈጠረው፣ ብዙ ተባዙ ምድርንም ሙሏት ብሎ ባረከው። ሆኖም ግን ሰው በደል ስላበዛ እግዚአብሔር ለእስራኤል ሕዝብ ሕግጋትን ሰጠ። አምላክን ከምንም በላይ ሰውንም እንደራስ መውደድ ሕግ እንዲሆን አዘዘ። ኃያላን አገራት በሰላም ይኖሩ ዘንድ ሕገ መንግሥትን አረቀቁ። ኪነ ጥበቦቻችንና ስነ ጽሑፎቻችን አብሮ የመሆን ፋይዳ አጎሉ። የአምልኮ ስፍራዎች ለሕግ መታዘዝን ሰላም ያመጣል ብለው ሰበኩ። ካቶሊካዊት ቤተ ክርስቲያን በስብከተ ወንጌል በማህበራዊ አስተምህሮዋና ማህበራዊ ስራዎቿ ሁሉ ሰው ለእግዚአብሔር ክብር የተፈጠረ መሆኑን ታስተምራለች። በካቶሊካዊ ሐሳቦች ፕሮግራም የቤተ ክርስቲያናችንን ማህበራዊ አስተምህሮ እና ተግባራት እንቃኛለን። ክቡራትና ክቡራን ዛሬ በዚህ ፓነል ውይይት የተጋበዛችሁ እንግዶች እንዲሁም ተሳታፊዎች የጋራ ቤታችን ስለሆነችው ምድሪቷን ስለመንከባከብ በሚለው አብይ ርዕስ ጉዳይ ዙሪያ ለመወያየት ከእናንተና ከተጋባዥ እንግዶች ጋር እዚህ ስለተገኛችሁ በእጅጉ አመሰግናችኋለሁ። በዛሬው ዕለት የውይይታችን ማጠንጠኛ ዋና ሀሳብ ሆኖ የሚቆየው ርዕሰ ሊቃነ ጳጳሳት ፍራንቺስኮስ የቀድሞ ርዕሰ ሊቃነ ጳጳስ ላውዳቶ ሲ ወይም ደግሞ ውዳሴ ላንተ ብለው ባወጡት ሐዋርያዊ መልእክት ዙሪያ ነው። ይህ ሰነድ አካባቢያዊ ሪፖርት ወይም ደግሞ ሳይንሳዊ መልእክት ብቻ አይደለም። መልእክቱ ማህበራዊ፣ ምጣኔ ሀብታዊ፣ ፖለቲካዊ ይዘት ያለው ችግሮቻችንን ከስነ ምህዳር አንጻር በጥልቀት እንድናይ የሚጋብዝ በተለይ ደግሞ በስነ ምህዳር ላይ በሚደርሱ ችግሮች ጫናዎች አማካኝነት ድሆችና ለችግር ተጋላጭ የሆኑ አቅመ ደካሞች ስለሚደርስባቸው ጉዳት ለመወያየት በነሻ ሆኖናል። ይህ ቤተክርስቲያናችን የሰጠችን መንፈሳዊና ምሁራዊ ስጦታ ስለሆነ ልንኮራም ልንጠቀምበትና ልናሰላስለውም ይገባናል። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ላውዳቶ ሲ ወይም ውዳሴ ላንተ ብለው ባስተላለፉልን ሐዋርያዊ መልእክት ሁለንተናዊ ስነ ምህዳር የሚለው ላይ እናተኩራለን። በዛ ውስጥ የተለያዩ አበይት ርዕሰ ጉዳዮች አሉ። እነሱ ላይ ደግሞ በጥልቀት እንወያያለን። ርዕሰ ሊቃነ ጳጳሳት ሁለንተናዊ ስነ ምህዳር ሲሉ በተፈጥሮ ሀብት ላይ የሚደርሰውን ብዝበዛን በተለይም በራስ ወዳድነት የሚደርስ ብዝበዛን፣ ከመጠን ያለፈ ፍጆታን፣ የፍጆታ ባህል እየተስፋፋ በመሄዱ እሱንም አጥብቀው ነቅፈዋል። በተለይም ደግሞ ቅድምም እንደተጠቀሰው በዚሁ መጠን ባለፈ ፍጆታ ባህል ምክንያት የሚጎዱ ወገኖችን ለማሰላሰል እድል ሰጥተውናል። ስለዚህም እንዳጠቃላይ የሰው ልጆች እኛ ከተፈጥሮ ጋር ያለንን ትስስርና ቁርኝት አጠቃቀም እንድንፈትሽ እድል ሰጥተውናል ማለት ነው። የዛሬ በዋናነት ደግሞ የተገናኘንበት ዓላማ በዚሁ ላውዳቶ ሲ ወይም ውዳሴ ላንተ የተሰኘው የርዕሰ ሊቃነ ጳጳሳት ፍራንቺስኮስ መልእክት አማካኝነት 10ቱ አረንጓዴ ትእዛዛት የሚል ደግሞ ለድርጊት የሚያበረታታ ጽሁፍ ቀርቦልናል። ፓነሊስታችን የሚሆኑት አባ ቡርቃ ሱራ ናቸው። አባ ቡርቃ በጀስዊት ሪሊፍ ሰርቪስስ ከኢየሱሳውያን ማህበር ናቸውና
በኢየሱሳውያን የስደተኞች አገልግሎት ውስጥ በኃላፊነት እየሰሩ ይገኛሉ። እኛም በሰላም ካቶሊክ ቴሌቪዥን በምናስተላልፈው ፕሮግራም ላይም ሆነ በሌሎች ሀሳቦችና ፕሮግራሞች በመንፈሳዊ ትምህርቶች ላይ በብዛት ይሳተፋሉ። በተለይም ደግሞ በሰዎች ህገ ወጥ የሆነ የሰዎች ዝውውር ሰፊ መልእክትን አስተላልፈውልን ያውቃሉ አባ ቡርቃ። ስለዚህም ዛሬ የያዙት አርዕስት ዘላቂ የኑሮ መንገዶችን መከተል የሚለው አብይ ርዕስ ሆኖ ይህንኑ ርዕስ በላውዳቶ ሲ ብርሃን የሚቃኙልን ይሆናል። አባ ቡርቃ እንግዲህ በዋናነት የሚያተኩሩበት ይህ ተፈጥሮን የመንከባከብና ተፈጥሮ አደጋ ላይ ወድቃለች የሚለውን ሀሳብ ተከትሎ ዓለም አቀፋዊ ብሔራዊና እንዲሁም ትናንሽ የሆኑ ተቋማትና ማህበረሰቦች ምን መፍትሄ ላይ ማተኮር ይገባቸዋል? መፍትሄያቸውስ እንዳው የጊዜው ነው ወይስ የጋራ ጥቅም ላይ ያተኮረ ሁሉንም ያሳተፈ መፍትሄ ያቀርቡልናል የሚለውን የሚፈትሹልን ይሆናል። በተለይ ምጣኔ ሀብታችን የተፈጥሮ ዑደትን የሚያከብርና ለሁላችን የሚተርፍ እንዲሆን በሚለው ሀሳብ ዙሪያ ደግሞ ሀሳባቸውን የሚያካፍሉን ይሆናል። ክቡር አባ ቡርቃ ወደ መድረክ ጋብዛለሁ። እንዴት አደራችሁ? በጣም ደስ ብሎኛል ዛሬ ከእናንተ ጋር በዚህ መድረክ ላይ በመገኘቴ። የተሰጠኝ ቶፒክ እንደተገለጸው የስነ ምድራዊ ዘላቂ የኑሮ መንገዶችን መከተል ነው። ይሄኛውን ደግሞ የምናየው በላውዳቶ ሲ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ አስተምሮ ላይ የተዛመደ ነው። ለመግቢያ ያክል እንደ መግቢያ የወሰድኩት ሳብቲም ስነ ምድራዊ ኢኮሎጂ ነው አይደለ? ኢኮሎጂ ምናልባት ትንሽ አማርኛ ያስቸግረኛል። ስንቀጥል አብረን ማሄድ እንድንችል የተወሰኑ ቃላትን ቴክኒካዊ ቃላቶችን እንግሊዝኛም በአማርኛም ግልጽ ላድርግ። ንግግሬ ውስጥ የጋራ ቤታችን ኮመን ሆም የሚለውን ይጠቀማለሁ። ኢኮሎጂ ስነ ምድራዊ እሱን ይጠቀማለሁ። የአካባቢ ጥበቃን እሱንም ይጠቀማለሁ። ኢንቫይሮንሜንታል ፕሮቴክሽን እና ኢኮሲስተም የሚለውንም አንድ ላይ ይጠቀማለሁ። የጋራ ቤታችን የሚለው ቃል ሁሉም ሰዎችና ሕያዋን ፍጥረታት የሚኖሩበትና ለመኖር እርስ በርሳቸው የሚተማመኑበት እንደ ምድር የሆኑ የጋራ ቦታን ይመለከታል። ኢኮሎጂ ወይንም ስነ ምህዳር ስንል የሕያዋን ፍጥረታት ከአካባቢያቸው ጋር ያላቸውን ግንኙነት የሚመረምር ጥናት ሲሆን ህይወት እንዴት እንደሚተሳሰር የሚያሳይ ሲስቴም ነው። የአካባቢ ጥበቃን ደግሞ ስንመለከት እኛን የሚከበንን አየር፣ ውሃ፣ መሬትና ህያውና ህያው ያልሆኑ ሁሉም ነገሮች ህይወትን የሚደግፉ ነገሮችን የሚመለከቱ ናቸው። ስለ ኢኮሲስተም ደግሞ ስናወራ ህያዋን ፍጥረታትና የአካባቢያቸው አካላዊ ነገሮች እንደ አንድ የተገናኘ ስርዓት የሚገናኙበት ስርዓት መሆኑን እንድትረዱ ነው የሚፈልገው። በዚህ ነው የሚጀምረው። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ የምድር ጩኸትና የድሆች ጩኸት አንድ ናቸው ይላሉ። አንዱን ለማፈወስ ሁለቱንም ማፈወስ አለብን። ሁለቱንም ለማፈወስ በመጀመሪያ ራሳችንን መቀየር አለብን ይላሉ። ላውዳቶ ሲ በቁጥር 139 ላይ እንደተገለጸው አሁን እኛ ያለንበት የተወሳሰበና የተያያዘ ችግር ውስጥ ነን እንደ ሰው ልጆች። ይህም የማህበራዊ ጉዳይ አለ፣
እንዲሁም የኢኮሎጂ ጉዳይ አለ። እነዚህ ሁለቱ ማህበራዊና ኢኮሎጂ ወይም ስነ ምህዳር የተለያዩ ሳይሆን አንድ ናቸው። የአካባቢ ጉዳዮች ከማህበራዊ ጉዳዮች ተለይቶ አይኖሩም። ምናልባት ትንሽ መረጃ ለማስጠት የ2024 እስከ 2026 ዳታ አለና ሪሰርች ተሰርቷል። የኢኮሎጂ ሁኔታዎች ጥቂቶች ነገሮች እንዲመለከቱ አሳያችኋለሁ። ዳታ ሪሰርች እንደሚለው የዓለም አቀፍ ሙቀት ከኢንዱስትሪያል አብዮት በፊት ከነበረው ደረጃ በላይ ጨምሯል ያለ በ1.5 የዱር እንስሳት ቁጥራቸው በ73% ቀንሷል ይላል ከ1970 እስከ 2020 ድረስ በፈረንጆቹ ዓመተ ምህረት። ጥናቶች እንደሚያሳዩን ከ1 ሚሊዮን በላይ የሚሆኑ ዝርያዎች አደጋ ላይ ናቸው ይላል። እንዲሁም በ2024 ባወጣ ሪፖርት ላይ የደን መጥፋት በ80% ጨምሯል ይላል። የተለያዩ የአካባቢ ብክለቶች በየዓመቱ 9 ሚሊዮን ሰዎችን ለሞት ይዳርጋሉ ይላል የጤና ተቋም እንደሚያሳየው። ከ1990ዎቹ ጀምሮ ከሙቀት ጋር በተያያዘ ሞቶች በ23% ጨምሯል። ሙቀት አለ፣ ከሱ ጋር ተያይዞ የሚመጡ ሞት 23% ጨምሯል ይላል ከ1990ዎቹ በፈረንጆቹ ዓመት። እንደገና 2024 ላይ የወጣ መረጃ እንደሚያሳየው ሙቀት ይላል 640 ቢሊየን የስራ ሰዓታትን አጥፎታል ይላል። ይሄ ወደ ገንዘብ ሲመነዘር 1.9 ትሪሊየን ዶላር ኪሳራ ማለት ነው በአንድ ዓመት ውስጥ። እንዲሁም ይሄ መረጃ እንደሚያሳየው 4.1 ቢሊየን ሰዎች ከባድ የውሃ እጥረት አጋጥሟቸው ነበር ይላል በ2024 በፈረንጆቹ። እንዲሁም ይሄ ሪፖርት እንደሚያሳየው ድርቅ በተለያየ ቦታ ለ124 ሚሊዮን ሰዎች የምግብ እጥረትን ፈጥሯል ይላል። እነዚህ የሚጨምሩ የዓለም ሙቀት መጠኖች የባዮዳይቨርሲቲ መጥፋት እና የሚሊዮኖች ሰዎች መፈናቀል የሚያመላክቱት የሞራል እና የኃላፊነት መጥፋትን ያመላክታሉ። ከኢንዱስትሪያል አብዮት ጀምሮ ሰው ከዓለም ጋር ያለውን ግንኙነት እንደገና አሳይቷል። የቴክኖሎጂ እድገት የጀመረው ነገር ወደ ስልጣናዊ ፓራዳይም ተለውጦ ከአካባቢ ጥበቃና እንክብካቤ በላይ የአካባቢን ማጥቃትን ሳይንሳዊና መንፈሳዊ ትርጉምን ከመከተል ይልቅ የቁሳቁሳዊ ማከማቻትን አመለካከት መከተልን መርጧል። ሰው ራሱ የፕላኔት ስርዓቶችን ሊቀይር የሚችል የጂኦሎጂ ኃይል ሆኖ መጥቷል። ነገር ግን ይህን ኃይል ለመሸከም የሚያስፈልገውን የሞራል እድገት ላይ አልደረስም። የጋራ ሀብት አደጋ ወይንም በኢንቫይሮንሜንታል ቋንቋ the tragedy of the commons ይባላል። the tragedy of the commons የጋራ ሀብት አደጋ ነው በአማርኛ ይመስለኛል። በጋሬት ሃርዲን የሚባለው ሰው ነው ይህ ኮንሴፕት ፍሬም የተደረገው እና the tragedy of commons ወይም የጋራ ሀብት አደጋ የኢኮሎጂ ችግር እውነትን ያሳያል። ይህ ማለት ሰዎች የራሳቸውን ጥቅም በብቸኝነት ሲከተሉ ነገር ግን ከሞራል ኃላፊነት የተለየ ሲሆን ወደ ጋራ ጥፋት ያመራል እንደማለት ነው። እኔ የራሴን የግል ጥቅምን እከተላለሁ፣ የሞራል ኃላፊነት አልከተልም። ያ የግል ጥቅምን መከተል የጋራ አደጋን ያመጣል። ይሄ ነው the tragedy of commons ወይንም የጋራ ሀብት አደጋ የምንለው። ይህ ሁኔታ
የሰው ነፃነት ከኃላፊነት ከጋራ ጥቅም ሲለይ እንዴት ራሱን እንደሚያጠፋ የሚያሳይ ሁኔታ ነው። ብዙ የኢኮሎጂ ውይይቶች የኢኮሎጂን ችግር እንደ ውጫዊ ነገር ብቻ ይመለከታሉ በአሁኑ ጊዜ። ነገር ግን የኢኮሎጂ ችግር ውስጣዊ ችግርም ነው። በሰው ፍላጎት መዋቅር፣ በጥቅም ኮንሳምፕሽን በአማርኛ ምንድን ነው የምትሉት? ቅድም ፍጆታ፣ የፍጆታ ባህሪ እና እውቀትን የማከፋፈል ምንድነው በፈረንጅኛ በእንግሊዝኛ የሚሉት ሻርፕ ዳይኮቶሚ፣ የእውቀት መለያየት። ሻርፕ ዳይኮቶሚ ማለት ለምሳሌ ስነ ምግባርን ከኢኮኖሚ ኮምፕሊትሊ መለየት፣ አይገናኙም ማለት። ሳይንስን ከትርጉም መለየት፣ ሳይንስ ሌላ ነው፣ ትርጉም ሌላ ነው። ወይንም ትንተናን ከኃላፊነት የሚለይ እውቀት ነው። ሻርፕ ዳይኮቶሚ እውቀትን የሚከፋፍል ባህርን ያሳያል። ስለ ኢኮሎጂ ችግር ንድፈ ሀሳቦችን ላንሳ በጥቂቱ። አሪስቶትል የሚባለው ፈላስፋ የድሮ፣ እኔ ወደዛ ነው የማደላው፣ እዛ ውስጥ ይገባለሁ ትንሽ። የኢኮሎጂ ችግርን የምግባር እጥረት አድርጎ ይመለከታል። ዘመናችን ከመጠን በላይ ሀብት ማከማቸትን እንደ ስኬት ይመለከታል። እንዲሁም በመጠን ማኖርን በትምህርታችን እንደምናውቀው በእንግሊዝኛ ቴምፐራንስ የምንለው በመጠን ማኖርን እንደማይረባ ነገር አድርጎ ይመለከታል። በመጠን ማኖር ፍላጎቶቻችንን በማቆጣጠር በነፃነት እንድንኖር የሚያግዘን የሞራል ተግባር ነው። ነገር ግን በመጠን ማኖር እንደ ሞኝነት የሚቆጠርበት ዘመን ላይ ደርሰናል። ይህም የውስጣዊ ቁጥጥር እጥረትን እና ራሱን ለማቆጣጠር የማይችል ባህልን ፈጥሮልናል። ሌላው ደግሞ ኢማኑኤል ካንት የሚባል አለ። እሱም ፈላስፋ ነው። ዲዮንቶሎጂ የሚባል የኖርማቲቭ ኤቲክስ የሚባል ብራንች አለ። እዛ ውስጥ ዲዮንቶሎጂ ማለት means justifies the ends፣ ሂደት ውጤትን ወይንም መጨረሻውን ያረጋግጣል አይነት ነገር ነው። በዚህ እይታ ካንት የኢኮሎጂ ችግርን እንደ የግዴታን ያለመወጣት አድርጎ ይመለከታል። ተፈጥሮ ወደ ዕቃ ተቀንሷል። የኢኮሎጂ ጥበቃ በጥቅም ብቻ ላይ ሲመሰረት ወይም ተፈጥሮ አገልግሎት የሚሰጥ መሳሪያ ብቻ ተደርጎ ሲወሰድ አደገኛ ይሆናል። ኢኮሎጂውን አካባቢ መልሶ ይጎዳል። የጋራ ቤታችን የመጠበቅ ኃላፊነት አለብን። ምክንያቱም የጋራ ቤታችን የራሱ ተፈጥሯዊ እሴት አለው። ሶስተኛ ቴሌኦሎጂ የምንላለን። ይሄኛም ፊሎሶፊ ውስጥ ነው። ቴሌኦሎጂ ማለት ኤንድ ጃስቲፋይስ ዘ ሚንስ ነው። የመጨረሻ ውጤት ሂደቱን ጃስቲፋይ ያደርጋል ነው። ይሄ እይታ የኢኮሎጂ ችግር የሰው ልጆች ውጤት ብቻ ላይ ማተኮር ምክንያት አድርጎ ይመለከታል። የምናየው ውጤቱን ብቻ ነው። በአማርኛ የቲም ፍጪው ዱቄቱን አምጪው ነው። ውጤቱ ግለሰቦችን ወይም ተቋማትን እስከ ጠቀሜ ድረስ ሂደቱ አይመለከተውም የሚል አመለካከት ነው ቴሌኦሎጂ። ይሄ አስተሳሰብ ውጤት ሂደትን ያጸድቃል እንደማለት ነው። የአየር ንብረት አለመረጋገጥ፣ የኢኮሲስተም መፍረስ፣ የሰው ስቃይ፣ የሰው መፈናቀል የዚህ ቲዮሪ
ግልጽ ምሳሌዎች ናቸው። ሌላ አራተኛ አማርቲያ ሴን የሚባል አለ። እሱ በእርግጥ ከኢኮኖሚክስ ጋር ነው ብዙውን ጊዜ የሚጫወተው። እሱ ምንድን ነው የምለው የኢኮሎጂ ችግር የሰው ክብር ጥሰት አድርጎ ይመለከታል። የአካባቢ ጉዳት በድሆች ላይ፣ ወደ ጥግ የተገለሉ ሰዎች ላይ እና በወደፊት ትውልዶች ላይ በቀጥታ ጉዳት ያደርሳል ብሎ ያምናል። ይህም በዓለም አቀፍ ስርዓት ውስጥ ያለ የፍትህ እጥረትን የሚያጋልጥ ሁኔታ ነው። ዘመናዊ ደግሞ የኛ የነገረ መለኮትና የፍልስፍና ውይይቶች የኢኮሎጂን ችግር እንደ ሰብአዊ ፍጡር አለመታዘዝ ዲስኦቢዲየንስ ኤንድ ፎርጌትፉልነስ እንደዛ ነው የሚመለከቱት። አለመታዘዝና ማርሳት ኃላፊነት ተሰጥቶናል፣ ግን ያንን ኃላፊነት ብዙውን ጊዜ እንረሳለን ወይንም የተሰጣንን ትእዛዝ አንቀበልም፣ አንታዘዝም። ቴዎሎጂም ነገረ መለኮትም ፍልስፍናም እንደዛ አድርጎ ያሳያል። በአሁኑ ጊዜ በመጽሐፍ ቅዱስ ባህል ውስጥ ፍጥረት ንብረት አይደለም። የሰው ልጅ ፍጥረትን እንዲያንከባክብ ለሰው ልጅ የተሰጠ ስጦታ ኃላፊነት ነው። ይህ በዘፍጥረት ውስጥ ማታደግና መጠበቅ በሚለው ትእዛዝ ይገለጻል። ይህ ትእዛዝ ተግባራዊ፣ ስነ ምግባራዊና መንፈሳዊም ነው። እንክብካቤ በእንክብካቤ የተደነገገ ስልጣን ሲሆን ወደ ህይወት ጥበቃና እድገት የሚያመራ ነው። ምድር የጌታ ናት ይላል በመዝሙረ ዳዊት ውስጥ። ምድር የጌታ ናት የሚለው መዝሙር የሰውን ሁሉንም ተግባር በመለኮታዊ ኃላፊነት ውስጥ የሚያኖር ነው። ወንድሞችና እህቶቼ የኢኮሎጂ ችግር የትክክለኛ ግንኙነቶች ማፍረስ ውጤት ነው። በሰውና በተፈጥሮ መካከል፣ በሰዎች መካከል እና በሰውና በእግዚአብሔር መካከል የትክክለኛ ግንኙነቶች ማፍረስ ነው። ሰው ከሰው ጋር፣ ሰው ከተፈጥሮ ጋር፣ ሰው ከእግዚአብሔር ጋር ያለን ትክክለኛ ግንኙነት መሰበሩን የሚያሳይ ነው። ጥናታዊ ምሳሌ ላሳያችሁ፣ አንድ ሁለት ምሳሌ ልስጣችሁ። የጋንጂስ ወንዝ ሲባል ሰምታችኋል? የጋንጂስ ወንዝ ህንድ ሀገር የሚገኝ ነው። ይሄ ምሳሌ እምነት፣ ተግባርና ኢኮሎጂ እንዴት እንደሚጋጩ ለማሳየት ነው። የጋንጂስ ወንዝ ቅዱስ፣ የህይወት የማንጻትና የእግዚአብሔር መለኮታዊ መገኘት ምንጭ ሆኖ ይከበራል። ነገር ግን በዓለም ከተበከሉ ወንዞች መካከል አንዱ ነው። ምናልባት ቪዲዮም ሊታዩት ይችላላችሁ በኋላ ላይ። በየቀኑ ሺዎች የሚቆጠሩ ሰዎች በዚህ ወንዝ ይታጠባሉ። እንዲሁም የሞቱ ሰዎች አካል እዛ ጋር ደግሞ በሂንዱይዝም ሰው ሲሞት የሰውነት ይቃጠልና አመድ ይወሰዳል። አመድና ከፊል የተቃጠሉ አካላት በዛ ወንዝ ውስጥ ይጣላሉ። ምክንያቱም የጋንጂስ ወንዝ ኃጢአትን የሚያስወግድ ካርማን እንደሚያስወግድና ሞክሻን በሳንስክሪት ነው። ሞክሻ ማለት ነጻነት ማለት ነው። ነጻነትን የሚያመጣ አድርጎ ያምናሉ። እዛ ወንዝ ውስጥ ማታጠብ ሰውነትን ማጣል። ይህ የኢኮሲስተም መፍረስን፣ የጤና አደጋንና የረዥም ጊዜ የአካባቢ ጉዳትን ያመጣል። ጥያቄ ለእያንዳንዳችን፣ እምነት የአካባቢ መጥፋትን ሊያጸድቅ ይችላል ወይ?
ለእግዚአብሔር መታዘዝ ፍጥረትን መጠበቅን ሊቃወም ይችላል ወይ? ባህል ማንነቱን ሳያጣ ከጊዜ ጋር መሄድ ይችላል ወይ? ሁለተኛ ምሳሌ፣ ይሄኛው የአየር ንብረት ለውጥ ስደተኞችን ይመለከታል። የአየር ንብረት ለውጥ በድርቅ፣ በጎርፍ እና በኢኮሎጂ ማፍረስ ምክንያት ሚሊዮኖችን እያፈናቀለ ይገኛል። እንደ ዓለም ባንክ ግምት በ2050 በፈረንጆቹ 200 ሚሊዮን ሰዎች ሊፈናቀሉ ይችላሉ ይላል ሪፖርቱ እንደሚያሳየን። 2050 የዛሬ 24 ዓመት ማለት ነው። 200 ሚሊዮን ሰው በዚህ ምክንያት ሊፈናቀል ይችላል የሚል ጥናት አለ። በአካባቢ ስደተኞች ክስተት ውስጥ ለአካባቢ ጉዳት ትንሽ ድርሻ ያላቸው ሰዎች ከባድ ሸክም ይሸከማሉ። ነገር ግን እነዚህ በተፈጥሮ ጉዳት ላይ የበለጠ ድርሻ ያላቸው የተፈናቀሉ ህዝቦችን ለመቀበል ብዙ ጊዜ ይቃወማሉ። ይህ የሰው ክብር የህይወትና የደህንነትን መብትን ማጠስ እንደሆነ ይገመታል። ይህ የግዴታ እጥረትን ያጋልጣል። በተለይም ሀብታም ሀገሮች ድሆችንና ደካሞችን የመጠበቅና የመደገፍ ያለባቸውን የግዴታ እጥረትን ያጋልጣል። እነዚህን ሁለቱን ምሳሌዎች ያነሳውኝ የሂንዱንና እነዚህ የክላይሜት ሬፊውጂስ የምንላቸውን በእኛ ሀገር ውስጥ ያሉትን እውነታዎች ደግሞ እንድናሰላስል ነው። በእምነት ምክንያት፣ በባህል ምክንያት በእኛ ሀገር ምንድናቸው እየተካሄዱ ያሉት? ወንድሞችና እህቶቼ፣ ከላይ የተጠቀሱት ሁለቱ ምሳሌዎች የኢኮሎጂ ችግሮች ምክንያቶች አንድ ብቻ እንዳልሆኑ ያሳያሉ። የኢኮሎጂ ችግሮች ምክንያቶች ባህላዊ፣ ሃይማኖታዊ፣ ኢኮኖሚያዊ፣ ፖለቲካዊና ስነ ምግባራዊ ምክንያቶች እንደሆኑ ያሳያሉ። ዘላቂነትን ተብሏል መጀመሪያ ላይ የተጠቀሰው። ምንድን ነው ማድረግ ያለብን? አንደኛ ስነ ምህዳራዊ ዘላቂነትን እንደ ሞራል ግዴታ ማስታወቅ አለብን። በብሩንትላንድ ሪፖርት እንደተገለጸው የብሩንትላንድ ሪፖርት ማለት በዓለም አካባቢና እድገት ኮሚሽን በ1987 የተዘጋጀ ሪፖርት ነው። ይህ ሪፖርት ዘላቂ የኑሮ መንገድ እንደ ሞራል፣ ማህበራዊና መንፈሳዊ አቅጣጫ ይገልጻል። ይህ ሪፖርት ዘላቂ እድገት የአሁኑን ትውልድ ፍላጎቶችን ማሟላት አለበት ይላል። ነገር ግን የወደፊት ትውልዶችን ፍላጎቶች መከልከል የለበትም ብሎ ይገልጻል። በዚህም የአካባቢ ጥበቃ፣ የኢኮኖሚ እድገትና የማህበራዊ ፍትህ እንደተያያዙ ግቦች ይቆጥራል። ስለዚህ ዘላቂ የኢኮሎጂ አቋምን መጠበቅ፣ ማህበራዊ ፍትህን ማስፋፋት እና በትውልድ መካከል ፍትህን ማረጋገጥ አለብን እንደማለት ነው። የኢኮሎጂ ወይንም ስነ ምድራዊ ዘላቂነት መፍትሄው ምን ልንሰራ እንችላለን ብለው አይጠይቅም። ነገር ግን በተፈጥሮው ዓለም ውስጥ እንዴት መኖር አለብን የሚለውን ጥያቄ ነው የሚጠይቀን። ስለ ስራችን ሳይሆን ስለ ህይወታችን ነው። ይህንን ጥያቄ በስነ ምግባር መመለስ ካልተቻለ የጋራ ሀብት አደጋ ወይንም the tragedy of commons ይፈጠራል። ይህ አደጋ
የእውቀት እጥረት ሳይሆን አደጋው እውቀት እያለን እውነት እያወቅን እውቀታችንና እውነታውን ለማፈጸም የሞራል ፍቃድ ማጣትን ያመለክታል። ሁለተኛ በላውዳቶ ሲ የተቀመጠው የኢንቴግራል ኢኮሎጂ ጉዳይ ነው። ኢንቴግራል ኢኮሎጂን ማስፋፋት ርዕሰ ሊቃነ ጳጳሳት ፍራንቺስኮስ እንደሚሉት የኢንቴግራል ኢኮሎጂ ህይወት በአማርኛ ምንድን ነው የምትሉት? ኢንቴግራል ኢኮሎጂ ሁለንተናዊ ስነ ምህዳር የሁለንተናዊ ስነ ምህዳር ህይወት ኢኮሎጂካዊ፣ ማህበራዊና ኢኮኖሚያዊ፣ ባህላዊና መንፈሳዊ ጎኖች እንደተያያዙ ወይም አንድ እንዲሆኑ የሚያሳይ ራዕይ ነው። ይህ ራዕይ የጋራ ቤታችንን መጠበቅ፣ ለድሆች ፍትህ መስጠት እና የስነ ምግባርና የመንፈሳዊ እሴቶችን መጠበቅ እንዳለብን ያስጠነቅቃል። ይህ ኢንቴግራል ኢኮሎጂ ሁሉም ነገር ወይንም ሁሉም ነገሮች የተያዙ ናቸው ይላል። የተባበሩት መንግስታት የአካባቢ ፕሮግራም ደግሞ የኢኮሲስተም ችግር የምግብ ስርዓቶችን ያፈርሳል፣ የኢኮኖሚ መዋቅሮችን ያውካል እና በቀጥታ የሰው ጤናን ይጎዳል ይላል። ስለዚህ የኢኮሎጂ ችግር በፖሊሲ ብቻ የሚታከም ጉዳይ አይደለም፣ በአጠቃላይ ስርዓቶች መታየት ያለበት ጉዳይ ነው። የኢኮሎጂ ችግር የማህበራዊ ፍትህ ጉዳይ ነው። የማህበራዊ ፍትህ እጥረት የመንፈሳዊ አቅጣጫ ማጠስ ነው። መንፈሳዊነት አለ፣ የማህበራዊ ጉዳይ አለ እና የስነ ምህዳር ጉዳይ አለ። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ስለ ማጣል ባህል ትሮ አዌይ ካልቸር፣ የአማርኛ ትሮ አዌይ ካልቸር የመጣል ባህል ነው ተጠቅሞ መጣል። ስለዚህም ያወራለሁ። ይሄም በዚህ ኮንቴክስት ውስጥ ነው መረዳት ያለብን። ይህ ባህል ሰዎች፣ ንብረቶችና ግንኙነቶች ከጥቅም ውጪ ሲሆኑ እንደሚጣሉ ነገሮች ተደርጎ የሚቆጠርበት አመለካከት ነው። ይሄ የሞራል ችግር ነው። ይህ የባህርና ግዴታን ማወጣት ጥረትን ያሳያል። ይህ ዓለማችን የአጭር ጊዜ ጥቅሞችን ከዘላቂ ጥቅሞች በላይ የሚያደንቅ መሆኑን ያሳያል። ይህ ባህል የመብት ጥሰትን ያሳያል። ምክንያቱም ድሆችና ወደ ጥግ የተገለሉ ህዝቦች የአካባቢ ጉዳትን ሸክም ከሚገባ በላይ ይሸከማሉና። ሶስተኛ መፍትሄው በእንግሊዝኛ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ያሉት ኢኮሎጂካል ኮንቨርሽን ይሉታል። የስነ ምህዳር መለወጥ፣ የስነ ምህዳር መለወጥ። እሳቸው እንደሚሉት የስነ ምህዳር መለወጥ ወይም መቀየር ግለሰቦችና ማህበረሰቦች ለፍጥረት እንክብካቤ ያላቸውን ኃላፊነት የሚገነዘቡበትና ከተፈጥሮ ጋር ያላቸውን ግንኙነት የሚቀይሩበት ውስጣዊ ለውጥ ብለው ይገልጻሉ። ይህ እሴቶችን፣ አመለካከቶችን እና ተግባራትን ማደስን ያካትታል። አንደኛ፣ በዚህ ስር ውስጣዊ መቀየር ያስፈልገናል። ውስጣዊ ለውጥ ከሌለ እንደ ሰዎች፣ እንደ ክርስቲያኖች፣ እንደ አማኞች የአካባቢ ጥበቃ ህጎችና ፖሊሲዎች ዋናውን የአካባቢ ጥበቃ ችግሮችን
ሳይነኩ የአካባቢ ጥበቃ ችግሮችን ብቻ የሚቆጣጠሩ እንደ ፖሊሲ የሚቆጣጠሩ መንገዶች ሆነው ይቀራሉ። ስለዚህ የኛ ባህሪ የኛ አስተሳሰብ መለወጥ አለበት። ሁለተኛ የእምነት ተግባራት የኢኮሎጂ ጉዳይ በሊተርጂ ውስጥ በካቴኪዝም ውስጥ በተቋማዊ ልምዶች ውስጥ እና ስርዓቶች ውስጥ ማንጸባረቅ አለበት። ተግባራዊ እርምጃዎች ብዬ የሚገልጸው ለምሳሌ የኢኮሎጂ ጉዳዮችን በስብከትና በማስተማር ውስጥ ማካተት፣ በተቋማት ውስጥ ዘላቂ የሀብት አስተዳደር ስርዓቱን ማሻሻል። ሶስተኛ የሞራል ግዴታ ሁላችንም ኃላፊነት አለብን፣ እንደ ክርስቲያንም እንደ ዜጎችም። ከአነስተኛ ኃላፊነቶች ይልቅ ወደ ንቁ ተሳትፎ ማንቀሳቀስ ያለብን ይመስለኛል። የግል ጉዳይ ማድረግ አለብን። ሁላችንም ጤናማ የሆነች ዓለም ውስጥ ማኖር እንፈልጋለን። ለሁሉ ምቹ የሆነች ዓለም ውስጥ ማኖር እንፈልጋለን። አራተኛ በአካባቢ ጥበቃ ጉዳዮች ውስጥ የምንከተላቸውን የአሰራር ሂደቶችን መገምገም አለብን በየጊዜው። በተለይ የእድገት ሞዴሎችን ምናልባት እነዚህ ትላልቅ ቃላቶች ሊሆኑ ይችላሉ። የእድገት ሞዴሎችን ህይወትን እንዲጠብቁ ኃላፊነት የተሰጣቸው አካላትን ሁል ጊዜ መገምገም ያስፈልጋል። አምስተኛ የሰውን ክብር መጠበቅ አለብን። ንጹህ ውሃ፣ በቂ መሬት፣ ንጹህ አየርና የአየር መረጋጋት ለሰው ህይወት አስፈላጊ ነገሮች ናቸው። እናም እነዚህ መሰረታዊ የሰው መብቶች ከሆኑ ለሀብት ፍትሃዊ ክፍፍል፣ የአካባቢ ጉዳትን የሚያስከትሉ ስርዓቶችን መቃወም እና ተቋማትን በኃላፊነት ጠየቁ ማድረግ አለብን፣ በተለይ ጉዳት ሲያደርሱ። የመጨረሻው ኮስሞ ቴያንድሪዝም የሚባል ኮንሴፕት አለ። በራይሞን ፓኒካር የሚባል የስፔን ሀገር ሰው ናቸው። ካህን ነበሩ። ያመጡት ኮንሴፕት ነው። ኮስሞ ቴያንድሪዝም በግሪክ ቃል ኮይን ያደረጉት ነው። ኮስሞስ፣ ቴዎስ ኤንድ አንትሮፖስ። ኮስሞስ ማለት አግዙኝ፣ ስነ ጠፈር፣ ቴዎስ እግዚአብሔር እና አንትሮፖስ የሰው ልጆች። እነዚህን ግንኙነቶችን ማመለስ አለብን ብለው ያምናል። የዚህ የሶስቱ አካላት አንድ ላይ ማሆን ከቻሉ ትክክለኛ የዓለማችን የስነ ምህዳር ሁኔታ ይጠበቃል ብለው ያምናሉ። ይሄ የኢኮሎጂካል ኮንቨርሽን ወይም የስነ ምህዳር መቀየር ወይም መለወጥ ተግባራዊ መንገዶች፣ አንደኛው በግል ደረጃ ግለሰቦች የኢኮሎጂ ባህሪያትን መመርመርና መጠበቅ አለባቸው። ቅድም አቶ ሰሎሞን እየገለጹ ነበር። ቆሻሻን በተሻለ መጠን መቀነስ፣ ኃይልን መቆጠብ እና የተፈጥሮ ገደቦችን ማክበር ጠቃሚ ነው። ሁለተኛ በማህበረሰብ ደረጃ ተቋማትና ማህበረሰቦች የኢኮሎጂ ኃላፊነትን በሚታይና በሚለካ መንገድ ማሳየት አለባቸው። ብዙውን ጊዜ እናወራለን፣ ነገር ግን በተግባር የምናሳያቸው ነገሮች አይታዩም። የሚለኩ ነገሮች አይታዩም። ዛፍ እንተክላለን፣ ስንቶቻችንን ተመልሰን እንክብካቤ የምንሰጠው? ሶስተኛ በማህበረሰባዊ ደረጃ ይሄ የኢኮሎጂ መቀየር
የጋራ ጥቅምን የሚጠብቁ ፖሊሲዎችን መደገፍ አለበት። ስለዚህ የአካባቢ ጥበቃ ድርጅቶችን ማጠናከርና የመሰረታዊ እንቅስቃሴዎችን መደገፍ አስፈላጊ እርምጃዎች ሆነው ይታያሉ። አራተኛ በመንፈሳዊ ደረጃ በተፈጥሮ አካባቢ ውስጥ ማሰላሰል እና የኢኮሎጂ ጉዳዮችን በመንፈሳዊ ስልጠና ውስጥ ማካተት አለብን። ይሄም የረጅም ጊዜ መርሃ ግብር እቅድና አመለካከት ማሆን አለባቸው። እግዚአብሔር ይስጥልን። ይዘን ልንሄዳቸው የምንችላቸው ዋና ዋና ሀሳቦች ብዬ ያሰብኳቸው በስርዓተ ጸሎታችን ውስጥ የተፈጥሮን ጉዳይ ማካተት፣ ሊተርጃችን ውስጥ ወደ ውጤት ለመምጣት መትጋት እንዳለብን ሰርተን የምንተዋቸው ብዙ ነገሮች አሉ። እውነት ነው። ከላውዳቶ ሲ መውጣት በኋላ ብዙ እንቅስቃሴዎች ነበሩ፣ ብዙ ሂደቶች ነበሩ የመትከል በቁጥር ብዙ ሆኖ በመውጣት ነገር ግን ውጤቱን የፈተሸ ጥቂት ነው። በየግላችን የምናደርጋቸውን እንቅስቃሴዎች ተፈጥሮን የመንከባከብና የመጠበቅን ወደ ጋራ የማምጣት አሰራሮችን፣ ሂደቶችን የመፈተሽና የመገምገም ባህል እንዲኖረን ይህን ስናደርግ የሰውን ክብር እንደ መጠበቅ እንደሆነ አጓጉል ስርዓቶችን ተፈጥሮን ሊያዛቡ የሚችሉና የሰውን ክብር ዝቅ ሊያደርጉ የሚችሉትን ስርዓቶች መጠየቅ ኃላፊነት እንዳለብን በተለይ እንግዲህ በግል በጋራና በማህበረሰብ ደረጃ ልንሰራቸው የሚገባቸውን ደረጃ ስራዎችና ኃላፊነቶች ጠቁመውናል። ክቡር አባ ቡርቃ በጣም ነው የምናመሰግነው። አሁን ለክቡር አባ ቡርቃ የሚቀርቡ ጥያቄዎች፣ አስተያየቶች፣ ሀሳቦች እንዳሉ ደግሞ እንቀበላለን። እሺ፣ አመሰግናለሁኝ። በቅድሚያ ክቡር አባ ቡርቃ ሱራ ስለሰጡን ትምህርት በጣም ነው የማመሰግነው። በተለይ በኢኮሎጂ ላይ በዚህ ስነ ምህዳራዊ ዘላቂ የኑሮ ዘዴ መከተል ላይ ትልቅ ነገር ነው ግንዛቤ ያገኘሁትና ኢኮሎጂካል ቼንጅንም አቶ ሰለሞንም የጠቀሰው ስለሆነ እንደ ዋና አድርገው ሲያነሱ በዚህ በኢኮሎጂ ላይ ያሉ ፕሮብሌሞች ከእግዚአብሔር ከሰው ጋር ያለው ግንኙነት መቋረጥ፣ ተፈጥሮ ከሰው ጋር ያለው ግንኙነት መቋረጥ ግልጽ ነው ነገሩ። ግን እነኚህ ነገሮች እንዴት አድርገው ነው ይህንን ኢኮሎጂካል ፕሮብሌም ሊፈጥሩብን የሚችሉት? አሁን አንዳንድ ጊዜ ሰው ከተፈጥሮ ጋር የግንኙነት ይቋረጣል ሲባል እውነት ምሳሌዎች ይታያሉ በግልጽ። አሁን እኛ 13 ወር የፀሐይ ብርሃን አለባት በምትባል ሀገር እየኖርን የቫይታሚን ዲ ታብሌቶች በጣም ውድ ናቸው። በእኛ ሀገር እንደ ምግብ የሚወሰድበት ሀገር ሆነናል። ልክ ነው፣ ከተፈጥሮ ጋር በጣም ተራርቀናል። ሌላው ነገር ከዚህ ጋር የይዤኔ ይሄ ትራጀዲ ኦፍ ኮመንስ የጋራ ሀብት አደጋዎቻችን ሁል ጊዜ በጥናት ይገለጻሉ። እርሶም እንዳነሷቸው ስፔሻሊ የዓለም ሙቀት መጨመር ሁል ጊዜ ከ30 ከ40 ዓመት በፊት ጀምሮ ይነሳሉ እነኚህ ነገሮችና ሌላ ደግሞ አሁን የደኖቻችን መመናመን በጣም በብዙ ሁኔታዎች ይጠናሉ፣ ይነሳሉ። የዋይልድ አኒማሎች መቀነስ፣ የውሃ እጥረት እንዲሁ ተነስቶ ነበርና ይሄን ያህል ቢሊየን ህዝብ የውሃ እጥረት በዚህ አመት እስከዚህ አመት ገጥሞታል ይባላልና እነኚህ የጋራ ሀብቶቻችን በጣም አደጋ ላይ የመውደቃቸው ነገር ከዚህ ከእግዚአብሔርና የሰው ግንኙነት ጋር መቋረጥ በምን አንጻር ነው ሊገናኙ የሚችሉት? እንደው የሆነ ነገር ቢሉን ፈልጌ ነው። ከዛ ውጪ አሁን ቅድም የጠየቁት ጥያቄ አለ። እግዚአብሔርን መታዘዝ ተፈጥሮን መንከባከብ ይቃወማል ወይ? እኛም ልንጠይቀው የምናስበው ጥያቄ ነበረ። ግን ሰዎች በቂ እውቀት አላቸው በማህበራዊም በመንፈሳዊም ብለዋል። እና አሁን ትልቁ ፕሮብሌም እንዳንድ ነገር ያነሱት ሞራል ማጣት ነው። ይሄን ሞራል እንዴት ነው ታዲያ የምንገነባው? ከዚህ ነገር ጋር ሳነሳ ሞራል ማጣታችን አሁን አርስቶትልን አንስተዋል። አርስቶትል ሀብት የስኬት ምንጭ ነው ይላል እና ከአርስቶትልም በፊት በእርግጥ ሀብት አለ፣ ግን ከዛም በኋላ እስከ ዛሬ ድረስ በሀብት ላይ ተንተርሰን ነው። ሀብት እኔ ትክክል ነው፣ ለእኔ የስኬት ምንጭ ነው።
ሀብቶች አሁን በሰዎች ይጠሩ እንጂ ሰው ሀብት ያፈራል፣ ብዙ ነገሮችን ይሰራል። ግን ሰው ግፋቢል 70-80 ዓመት ነው የሚኖረው። ከዛ ለልጆቹ፣ ለትውልዱ፣ ለማህበረሰቡ ትቶት ነው የሚሞተው። ያ ሀብት ልክ ነው፣ ስኬት ነው። ያ ነገር አሁን ከዚህ ከኢኮሎጂ ጋር ኢኮሎጂካል ፕሮብሌም ጋር ምንድን ነው የሚያገናኘው ነገር? ሌላው ደግሞ ሶስተኛ ጥያቄ ይሄ ላውዳቶ ሲ መቼም እኔ ሪፈር እንዳረኩት በ2015 ነው የተጻፈው። ከዛ በኋላ 11 ዓመታት ሆነውታል። በዚህ መመሪያ መሰረት በስርዓተ ጸሎቶቻችን ውስጥ ምን የተካተታ ነገር አለ? እንደው በሆኑ ቦታዎች ጅምር ካለ እሱን እንዲያሳዩን ስለፈለኩኝ ነው። አመሰግናለሁ። አመሰግናለሁ አባ ቡርቃም አቶ ሰለሞን ቆንጆ ፕሬዘንቴሽን ነበር። ብዙ ነገር ተመራያለሁ። አባ ቡርቃ አንድ ጥያቄ አለኝ። በጣም ቀጥተኛ ጥያቄ ነው። ጥንታዊው ሰው ከዘመናዊው ሰው እጅግ በበለጠ መልኩ ንጹህ አካባቢ ላይ ኖሯል። ዘመናዊው ሰው መረጃንም እውቀትንም በብዙ መልኩ መማርን ኑሮን ማቅለልን አውቋል። የሰለጠነ ነው ብለን እናስባለን። ከጥንታዊው ሰው የበለጠ የተሻሉ ብዙ እድሎችም አሉት። ነገር ግን አካባቢውን በማቁሸሽ ዘመናዊው ሰው ከጥንታዊው አይወዳደርም። ሰው ኑሮው ማቅለል የበለጠ በተማረ መጠን አካባቢን ማቁሸሽ፣ አካባቢን መጉዳትን ደግሞ የበለጠ እንዲያውም አወሳስቦ ቀጥሏል እንጂ አላቀለለም። አፍሪካ ውስጥ፣ ኢትዮጵያ ውስጥ፣ አዲስ አበባ ለምሳሌ ከተማችን ውስጥ ስናስብ ምናልባት እኛ እናቆሻለን። በየቤቱ ሁሉም እንደየአቅሙ ቆሻሻ ያመርታል። መጠነኛ ናቸው። በጣም የሰለጠኑ በአይናችን ንጹህ የሚመስሉን ደግሞ የሚያቆሿቸውና የሚፈጥሯቸው ቆሻሻዎች እጅግ ትልቅ ናቸው። ወይም ደግሞ ለጠቅላላው ስነ ምህዳር አደጋ የሚሆኑ ያህል ቆሻሻዎች የሚያመርቱ ናቸው። እነ ኒኩለር እና የተያያዙ ነገሮች ያሉ ከኛ መረዳት በላይ የሆነ ቆሻሻ ደግሞ ይመረታል። አሁን የኔ ጥያቄ በ2030 ማን ነው በ2027 32ኛው ኮፕ አዲስ አበባ ውስጥ ይደረጋል። ይህ ትልቅ ተስፋ ሰጪ ነገር ነው። ለእኛም ደግሞ እንደ አፍሪካ ወይም እንደ ኢትዮጵያም ትልቅ እድል ነው። አስተዋጽኦ እናደርጋለን የሚል ተስፋ አለኝ። ወይም ደግሞ አፍሪካና ከኋላ ያሉ ሀገራት ትልቅ ተበዳዮች ናቸው። ትልልቅ ቆሻሻ አምራቾቹ ሌሎች ስለሆኑ ትልቅ በደል የሚደርስባቸው ደግሞ ድሆቹ ናቸው። ከዚያ አንጻር ድምጻቸውን ለማሰማት እድል ያገኛሉ። ወደ ጥያቄ ስመጣ የነገው ሰው አሁን ዛሬ ላይ ብዙ ጥያቄ እየተነሳ ስለሆነ ቤተ ክርስቲያናችን በላውዳቶ ሲ በርዕሰ ሊቃነ ጳጳሳት ትልቅ ጩኸት ነው የጮኸችው። ብዙ ሊቃውንት፣ ብዙ የሳይንስ ሰዎች ከሁሉም የሃይማኖትና ከሁሉም አይነት ዲሲፕሊን ደግሞ የተሰበሰቡ ሰዎች የመከሩበትና ሀሳብ ያዋጡበት ነው ላውዳቶ ሲ። ስለዚህ አሁን የቤተ ክርስቲያን ጩኸት እንደ መነሻ ቢሆን አሁን ኮፕ 32 አለ። በተባበሩት መንግስታትም ብዙ ስለ ስነ ምህዳር የሚጮሁ ጩኸቶች አሉ። የነገ ሰው ግን ከነዚህ ተምሮ እንደ ጥንታዊው ሰው ንጹህ አካባቢ ላይ እንዲኖር ተስፋ አለ ብለው ያምናሉ ወይ? እዚህ ላይ ያለውት ግንዛቤ ምንድን ነው? አመሰግናለሁ። እሺ፣ አመሰግናለሁ። ስሜ ዝናሽ ቶማስ እባላለሁ ከልደታ ማርያም ወጣት ማህበር። የኔ ጥያቄ ላውዳቶ ሲ የሚለው የፖፕ ፍራንሲስ 10ቱ አረንጓዴ ትእዛዛቶች አሉና በእነሱ ላይ ለወጣቶች ምን ያክል ግንዛቤ ተሰጥቷል? ማለት መስራት የምንችለው ከታዳጊ ከወጣት ነውና ወጣትና ታዳጊ ግንዛቤ ካለው ትምህርቱ ካለው መስራት
ነገሮችን መቀየር ይችላል እና በእነሱ ላይ ምን ያክል ግንዛቤ ተሰጥቶታል? ለካቶሊካውያን ወጣቶች ይሄ ነገር ተገንዝበውታል ወይ? መጽሐፉ ሲታተም ወይ ደግሞ ፖፕ ፍራንሲስ ይህን መልእክት ሲያስተላልፉ እንደ መጽሐፍ እንዲቀመጥ ወይ ደግሞ ታሪክ ተብሎ እንዲቀመጥ አይደለም እና እንድንሰራበት ነው። ስለዚህ ወጣቶች በዚህ ጉዳይ ላይ ምን ያክል ግንዛቤ ያላቸው የሚለውን ነገር ነው መጠየቅ ፈልገው። አመሰግናለሁ። አመሰግናለሁ። ኤልሳቤጥ ኤፍሬም ባላለው ሁለት ጥያቄዎች አሉኝ። አንደኛ ያው ቤተክርስቲያን በተለይ በማህበራዊ አስተምህሮ በማህበራዊ አስተምህሮ ላይ ኬር ፎር ክሪኤሽንን ፕራዮሪታይዝ አድርጋ እንደምታስተምር አውቃለሁ። አሁን ከተባለው አንጻር ለምሳሌ ከብክለት አንጻር ግን ካየ ነው ለምሳሌ አሜሪካና ቻይናን ብንወስድ ሜጀር ፖሊተሮች ናቸው በአለም ላይ። የነሱ ፖሊዩሽን ይመስለኛል ከሌላው ጋር ራሱ አይቀራረብምና ፕራዮሪቲ ሌቭሉ ላይ ነው። አሁን ለምሳሌ ኢንዲቪጁዋሎች ላይ መስራት ነው ለውጥ የሚያመጣው ቶሎ ወይንስ እንደ አይነት ጃይንቶች ላይ መስራት ነው ወይ? ፕራዮሪቲ ሌቭሉ እንዴት ነው የምናየው? ኢን ተርምስ ኦፍ መድረስ የፈለግነው ግብ ላይ ከመድረስ አንጻር ያው እኛ እንደ ግለሰብ ያለብን ኃላፊነት እንዳለ ሆኖ ማለት ነው። ሁለተኛው ቅድምም ስለ ኮፕ ተነስቷል። 2024 ላይ ይመስለኛል ፈረንጆች አቆጣጠር 2024 ላይ ዩኤኢ ላይ ነበር የተደረገው ስብሰባውና ብዙ ክላይሜት አክሽኖች እንዲደረጉ ተፈልገው ነበር ስፔሻሊ ከግሪን ኤነርጂ ጋር የተያያዘና ካልተሳሳትኩ አንድ የማላዊ ዴሊጌት ናቸው መሰለኝ ሲናገሩ እኛ እንደ በተለይ እንደ አፍሪካ ሀገሮች እና ለምሳሌ ማላዊ እንደ ማላዊ ኢንዱስትሪያላይዝ አድርገን ነው ከዛ በኋላ ዲኢንዱስትሪያላይዝ ማድረግ ያለ ወደ ግሪን ኤነርጂ መምጣት ያለብን እንጂ አሁን ለኛ ሰርቫይቫል ኢሹ ላይ ነን። ለምሳሌ ዘ ዌስት ሊያስብ ይችላል like ግሪን ኤነርጂ ሰስቴይነብል የሆኑ ነገሮች ወዘተ። እኛ ያለንበት ሌቭል ግን ኢንዱስትሪያላይዝ አድርገን ይሄን ሁሉ ኮል ወዘተ ተጠቅመን ያ ሌቭል ከደረስን በኋላ ነው ይሄ እናንተ የምትሉትን ነገር ስለ ግሪን ኤነርጂ ማሰብ መጀመር የምንችለው። ምክንያቱም ኢትስ ሰርቫይቫል ኢሹ አይነት ፓራፍሬዝ ያርኩ ነው። በርግጥ እንደ አይነት ስፒች ተናግሯል። ምክንያቱም ቅድም እንደተማሩ የሰርቫይቫል ኢሹ ነው ለኛ። ስለዚህ ይሄንንስ እንዴት እናየዋለን? እኛ እውነት ሰስቴይነብል ነው የተባለው ኦፕሽኖች ለኛ አሁን ባለንበት ስቴጅ ሰስቴይነብል ነው ወይ? አመሰግናለሁ። እሺ በድጋሚ አመሰግናለሁ አባ ቡርቃ። አንድ ጥያቄ ነው ያለኝ። እንደ አፍሪካ አብዛኛው ፖፑሌሽን ያንግ ፖፑሌሽን ነው ወይም ዩዝ ይበዛልና ወጣቶች ደግሞ አሁን ግሎባላይዜሽን ዊዛውት ሲቪላይዜሽን ዜሮ ነው የሚሆነው። የሰው ጭንቅላት ሲቪላይዝድ ካልሆነ ካላደገ ዜሮ ነው የሚሆነውና ይሄ ሞራል ሪስፖንሲቢሊቲ እንደየቁምስና ኢትዮጵያ ውስጥ እንደየቁምስና ምን እንዴት አድርገን ነው እየሰራን ያለ ነው? ምእመናችን ላይ አሁን ፐርሰናል ኢንተረስት እየበዛ ነው። ገና ደግሞ ዘመኑ ይቀጥላል። ሰው እርስ በርስ የሚቃማበት ምክንያቱም እየተወደደ ነው ሁሉም ነገርና እርስ በርስ የሚቃማበት ጊዜ ገና እየመጣ ነው። አሁን ሞራል የሰው እንዴት ነው ያንን ሞራል ማግኘት የሚችለው? ከቁምስና ጀምሮ እንዴት ነው ያንን መስተጋብር ለመስራት የታሰበው እንደ ካቶሊክ? አመሰግናለሁ። እነሱት ሀሳቦች፣ ጥያቄዎችና አስተያየቶች ክቡር አባ ቡርቃ ምላሽ ይሰጡናል። ብዙውን ጊዜ ምንድነው የምንለው? አካባቢን እንጠብቃለን፣ ተፈጥሮን እንድናንከባክብ እግዚአብሔር ደግሞ ኃላፊነቱን ሰጥቶናል እንላለን አይደል እንዴ? የምናደርጋቸው ነገሮች ባህላዊም ይሁኑ ሃይማኖታዊ ስንቶቹ ናቸው እውነትም የአካባቢ ጥበቃን የሚደግፉ የአካባቢ ጥበቃን የሚያራምዱ የሚጠብቁ? እንደ ምሳሌ ሌላ ላንሳላችሁ ከእምነት አንጻር አንድ በቅርቡ የጻፍኩት ጽሁፍ አለና ታትሞ የወጣ ኦንላይን ይገኛል። በኢንዲጂነስ አፍሪካን ሪሊጅን ላይ ነው የጻፍኩት። በዩኒቨርሲቲ ኦፍ ቶሮንቶ ኦሬት ታትሞ ወጥቷልና እዛ ላይ በተወሰነ መልኩ የትራዲሽናል አፍሪካን እምነቶችን ለማየት ሞክራል። ለምሳሌ የኢሬቻን
ዋቄፈና እምነትን ለማየት ሞክሬ ያለውና በዋቄፈና እምነት የኢሬቻ ፌስቲቫል አለ። በዚህ ፌስቲቫል ዋናው ዓላማው ምስጋናን ማቅረብ ነው። ጥሩ ዓለምን፣ ጥሩ ተፈጥሮን፣ ጥሩ አየርን የሰጠንን አምላክ ማምለክ ነው። ቴክኒካሊ እያሉ ያሉት እምነታችን ከተፈጥሮ ጋር የተገናኘ ነው እያሉ ነው። አሁን ግን ቅርብ ጊዜ የተጀመረው በካምፔኑም ይሁን ሰውም አምኖበት ይሁን በሚሊየንስ የሚቆጠር ሰው ይሳተፋል በዚህ ሴሬሞኒ። ሁሉም ይሄድና ሪቹዋሉን ያደርጋል፣ ይጠመቃል፣ ይመለሳል። ተፈጥሮን እንጠብቃለን እንላለን፣ ነገር ግን ተመልሰን ነው ያንን ተፈጥሮ እንጎዳለን። ሚሊየን ህዝብ አንድ ውስጥ ገብተው የሚጠመቅ ከሆነ ወይንም እምነታዊ ትራዲሽኑን የሚያደርግ ከሆነ ምን ያክል ያንን ወንዝ ፖሊዩት እያደረግን ነው? በክርስትና እምነትስ የምናደርጋቸው ነገሮች የሉም ተፈጥሮን የሚጎዱ? ተፈጥሮ እንጠብቃለን እንዳለን፣ ነገር ግን በሌላ መልኩ ተፈጥሮን የምንጎዳበት መንገድ የለም። ባለፈው አመት እዚህ አዋሳ አካባቢ ነበርኩኝና የጥምቀት ጊዜ ተመሳሳይ ነገር ነው የሚታየው። ምናልባት እኔ ያየሁት 1-2 ኬዝ ሊሆን ይችላል። ነገር ግን በየቦታ የሚታዩ ሰስቴይነብል ያልሆኑ ተግባራት አሉን። በእኛም በክርስቲያኖችም በባህላዊም በሌሎች እምነቶችም ተጣላን የምለው ከዚህ አኳያ ነው። ሁለተኛው ደግሞ ተመስገን አንድ ብቻ ነው ያየሁት። አንድ ብቻ ስለሆነ ተመስገን ነው ያልኩኝ። እዚህ የተሰበሰብነው የአካባቢ ጥበቃን በተያያዘ ነው አይደል? የዚህ ኢፌክት ምንድን ነው? ውስጡ ያለው ሳይሆን ይሄኛው የዛሬ 7 ዓመት አካባቢ ይሄ ከላውዳቶ ሲ ጋር በተያያዘ እንደዚሁ ትልቅ ወርክሾፕ ነበር። ትልቅ ስብሰባ ለአንድ ሳምንት ተሰበሰብን። በየቀኑ እንደዚህ አይነት ውሃ ይቀርባል ለሁሉም። አንድ ሰው ጥያቄ ጠየቀ። ስለ ኢንቫይሮንሜንታል ፕሮቴክሽን እያወራችሁ፣ ስለ ሳስቴናቢሊቲ እያወራችሁ እንዴት ነው እናንተ አዘጋጆች ራሳችሁ ይሄንን በየቀኑ ለሰው የምታድሉት? ፕራክቲካል የሆኑ ነገሮች አሁን በትራንስፖርት ስንሄድ ስንቱ ልጆችን አይደለም አዋቂዎች ቾኮሌት ይገዛል፣ ይከፍታል፣ ይበላና ልጣጩን ይጥላል፣ ወረቀቱን ይጥላል። ቆሻሻ ማጣያ እያለ ይጠቀምና ቆሻሻ ማጣያውን ትተው አጠገቡ ጥሎ ይወጣል። ዋት አር ዊ ዱይንግ? ምንድን ነው እየሰራን ያለ ነው? አምላክ ደግሞ ይሄንን ተፈጥሮ ተንከባከቡ ብሎ ኃላፊነቱን ሰጥቶናል። በእንግሊዝኛ ዶሚኒዮንስ ነው የሚባለው። ዶሚኒዮንስ ጄኔሲስ ላይ የምናነበው፣ ዘፍጥረት ላይ የምናነበው ዶሚኒዮንስ ማለት እኮ የበላይ ሆኖ እንደፈለግን ተፈጥሮውን መበዝበዝ ሳይሆን ኃላፊነት በተሞላበት መንገድ
ተፈጥሮውን አብረን እንድንኖር አብረን እንድንጠቀም ነው። በፍልስፍና ዓለም ሁለት እንትኖች ይመጣሉ፣ ሁለት ሀሳቦች ይመጣሉ። ቅድም ያነሷቸው ከቴሌኦሎጂ እና ከዲዮንቶሎጂ ጋር በተያያዘ ነው። በቴዎሎጂ ውስጥ ኤቲካል ኢጎይዝም የሚባል ነገር አለ። ኤቲካል ኢጎይዝም በአማርኛ ምንድን ነው የምትሉት? ኤቲካል ኢጎይዝም ያ እንደዛ አይነት ነገር ምንድን ነው የምሉት? አንድ ነገር ትክክል ነው የሚባለው ተቀባይነት አለው የሚባለው የአንድን ግለሰብ ኢን ዘ ሎንግ ራን ጥቅሙን እስካስጠበቀ ድረስ ትክክል ነው ይላሉ። ስለ እኔ ብቻ ነው በቃ የኔን ጥቅም እስካስጠበቀ ድረስ የሚያደርጋቸው ነገሮች ልክ ናቸው የሚሉ ሰዎች አሉ። ሁለተኛ ዩቲሊታሪያኒዝም የሚባል አለ። እሱ ደግሞ የምናደርጋቸው ነገሮች ለብዙ ሕዝብ ተለቅ ያለ ጥቅም እስካመጣ ድረስ ያ ተግባር ትክክል ነው ይላሉ። ይሄ የሞራል ጉዳይ ነው እያወራኝ ያለሁት። ሞራላችን ምን ላይ የተመሰረተ ነው? ያንን የማህበረሰባችንን ሞራል ሁኔታ እንዴት ነው እየቀረጽን ያለ ነው? ቅድም እያልኩኝ ነበር፣ ይሄ የሰስቴናቢሊቲ ጉዳይ የሚጠይቀን ዓለማችን ውስጥ ምን እያደረግን ነው የሚለውን ጥያቄ ሳይሆን እንዴት እየኖርን ነው የሚለውን ጥያቄ ይጠይቀናል ነው። ይሄ የእያንዳንዳችን ጥያቄ መሆን አለበት። አስተሳሰባችን እንዴት ነው? ስራችን እኮ የሚመነጨው ከአስተሳሰባችን ነው። ስራችን የሚመነጨው ከምናያቸው ነገሮች ነው። አካባቢያችን ስራችን የሚመነጨው ከምንማረው ነገሮች ናቸው። በቤተሰብ ይሁን፣ በቤተ ክርስቲያን ይሁን፣ በአካባቢያችን ይሁን፣ በትምህርት ቤታችን ይሁን፣ በሶሻል ላይፍ ይሁን። how is our attitude? is it attitude ከተፈጥሮ ጋር የሚያስታርቀን አመለካከት ነው? ስራ ነው? ከፈጠራችን ጋር የሚያስታርቀን ስራ ነው? አመለካከት ነው? ምንድን ነው ስራችን? አመለካከታችን? በዛ ልጨርስ። ሁለተኛ ጥያቄ የመጣው ስለ ከአሪስቶትል ጋር በተያያዘ ነው። የሀብት ጉዳይ እርስዎ ነው ታዲያ የጠየቁት? ሀብትን? አዎ፣ ከሀብት ጋር በተያያዘ ሀብት በመሰረቱ ጥሩ ነው፣ ኃጢአት የለው። እግዚአብሔር ከሰጣ እንደውም ባርከዋል። ያላገኘ አልተባረከ ማለት አይደለም። ሀብት ጥሩ ነው፣ በረከት ነው። ያንን ምሳሌ ያነሳሁት በተለይ ከአካባቢ ጥበቃን ጋር በተያያዘ የምናካብተው ሀብት በምን መንገድ ነው? አሁን የካፒታሊዝም ሜንታሊቲ ዓለምን ኮንትሮል እያደረገ ነው። ድሮ ልጆች ሆነን ጎረቤት ለጎረቤት ይጠያየቃል፣ ያለው ለሌለው ያካፍላል፣ የታመመውን ይጠይቃል፣
የጋራ ኑሮ ነበር። ሰው ተሳስቦ ተቻችሎ የምኖርበት ሁኔታ ነበር። እኔ ስላለኝ የበለጠ ሀብት ላካብት ብቻ ሳይሆን ያለኝን ሀብት እንዴት ለወንድሜ ለእህቴ እንዴት ማጋራት እችላለሁ፣ እንዴት አብሬ ማኖር እችላለሁ፣ እንዴት ጥሩ ክርስቲያን ጥሩ ጎረቤት መሆን እችላለሁ የሚለው ነገር ነው የምነሳው። የካፒታሊዝም ሜንታሊቲ አሁን የመጣው ምንድን ነው? በቦሌም ይሁን በባሌ ሀብትን እስካገኘው ድረስ ስለ ሌላው አያገባኝም ነው። ግለኝነት፣ ስለ ራስ ብቻ ማሰብ ተፈጥሮንም ያንን ግለሰብ ወይንም ያንን ተቋም ብቻ ሀብታም እስካደረገ ድረስ እስከ ማበዝበዝ ከዚህ አንጻር ነው እኔ ያነሳሁት። ፕላስ ኦልሶ እንዴት እናገኛለን እንዴት እናካብታለን ብቻ ሳይሆን ያንን ያገኘነውን ሀብት እንዴት ነው የምንጠቀመው? የበለጠ ኢፍትሐዊነትን ለማስፋፋት የበለጠ ተፈጥሮውን ለማጉዳት የበለጠ ዓለማችንን የማጉዳት ነው ወይስ what are we using that resource for? እዚህ ስም ማጥቀስ አልፈልግም። በሀገር ደረጃም ይሁን በተለይ የበለጸጉ የሚባሉ ሀገሮች ብልጽግና ምን እንደሆነ አላውቅም። በለጸጉ የተባሉ ሀገሮች ግለሰቦች በተለይ ከተፈጥሮ ጋር ያላቸው ግንኙነት በጣም የከፋ ነው። ጥያቄዎችን አንድ ላይ ለማድረግ እየሞከርኩኝ ነው። አንድ ወንድማችን እህታችን ጥያቄ ተነስቷል። በተለይ እነዚህ ያደጉ አገሮች ወይንም ግለሰቦች የሚሆኑ የሚያመነጩት የካርቦን ጋዝ በጣም ከፍተኛ ነው። በተለይ ሀብታም አገሮች የሚባሉት በሌላ መንገድ አሁን እያደጉ ያሉ ሀገሮች አይ እናንተ በምታመነጩት ጋዝ ምክንያት እኛ እየተጎዳን ነው፣ ህይወታችን አደጋ ላይ ነው፣ እየተሰደድን ነው፣ ስለዚህ መብታችን ይከበር የሚል ጥያቄዎችን ማምጣት ጀመሩ። ካሳም ይሰጠን ማለትም ጀመሩ አንዳንዶቹ። ምላሹ ምንድን ነው? ኦኬ የተወሰኑ ስብሰባዎችንም ተሳትፍ ያለው ትላልቅ ስብሰባዎችን ይሄ ከአካባቢ ጥበቃ ጋር በተያያዘ ቃል ይገባል። በተጨማሪ ደግሞ አሁን የመጣው ነገር የካርቦን ትሬድ የሚባል ነገር መጣ። ካርቦን ትሬድ በአማርኛ የካርቦን ሽያጭ ነው። የካርቦን ሽያጭ ነው መሰለኝ። እነዚህ ያደጉ ሀገሮች ኦኬ የአካባቢውን ጥበቃ ባላንስ ለማድረግ እኛ ሀብታሞች ነን፣ ገንዘብ አለን፣ ትልልቅ ፋክተሪዎች አለን፣ ኢንዱስትሪ አለን። እነዚህን ፋክተሪ እነዚህን ኢንዱስትሪ ማጣት የለብንም ለኢኮኖሚው ወሳኝ ስለሆነ፣ ነገር ግን ለእናንተ ትንሽ ገንዘብ እንሰጣችኋለን፣ እናንተ በሀገራችሁ ሄዱና ዛፍ ትከሉ ይላል። ያ የኔ ኢኮኖሚ መቀጠል አለበት። ጋዙን ማመንጨቱን እንቀጥላለን፣ እናንተ ግን በትንሽ ገንዘብ ሄዱና ሀገራችሁ ላይ ዛፍ ትከሉ። ወታሪቱ ግን ገባሁት።
ወንድሜ ተስፋዬ ያነሳው ጥያቄ ስለ ኤንሸንትና ስለ የድሮ ሰውና የአሁኑን ሰው ወደፊቱን ሰው በተመለከተ ያነሳው ሀሳብም ጥያቄም በጣም ወሳኝ ነው፣ ደስ የሚል ነው። ቅድምም ለማንሳት እንደሞከርኩኝ አሁን ያለንበት ጊዜ በእንግሊዘኛ አንትሮፖሲን ይሉታል። አንትሮፖሲን ወይንም አንትሮፖሴንትሪዝም የሰው ልጅ በሁሉም በተፈጥሮ መሀል ሴንተር እንደሆነ የበላይ እንደሆነ ተደርጎ የሚቆጠርበት ነው። ምናልባት አንድ ፕሮፌሰር ነበር፣ ላውረንቲ መጌሳ ይባላል። በአንድ መጽሐፉ ላይ ታንዛኒያዊ ናቸው። በአንድ መጽሐፋቸው ላይ እንዲህ ብሎ ነው የጻፉት። ኢን አፍሪካን ትራዲሽን ኤቭሪቲንግ ኢዝ ሴክሬድ ኤቭሪቲንግ ኢዝ ሴክሬድ። በአፍሪካ ባህላችን ሁሉም ነገሮች ቅዱስ ናቸው፣ እኛንን የሰው ልጆች እርኩስ የምናደርጋቸው የሚል አንድምታ የሚያመጣ ነው። ይሄ የሰው ልጅ የበላይነቱን ይዞ አካባቢውን ያለውን በሙሉ ለኔ የተፈጠረው ነው፣ ለኔ አገልግሎት የተሰጠ ነው። ስለዚህ እኔ ጌታው ነኝ፣ እንደፈለኩኝ ማድረግ እችላለሁ፣ እንደፈለኩኝ መጠቀም እችላለሁ፣ እንደፈለኩኝ መበዝበዝ እችላለሁ በሚል የሚያመጣው ችግሮችን ለማሳየት የተጠቀሙት ነው። የወደፊቱ ትውልድ ልክ እንደ ባለፈው ትውልድ ጥሩ የሆነ አካባቢን ይዞ የመኖር ወይንም አካባቢን የማንከባከብ ተስፋ ይኖራል ወይ ላልከው አቶ ተስፋዬ፣ ክርስቲያን ነኝ። አዎ ተስፋ ይኖረኛል። ያ ተስፋ ግን ይሁን የሚሆነው እኔና እናንተ በሚኖረን አስተሳሰብ፣ በሚኖረን ስራ፣ በሚኖረን የሞራል ቁርጠኝነት ነው። እኔና እናንተ ዛሬ የምንተክላት ዛፍ፣ የምናስቀምጣት የሞራል በጎ ተጽዕኖ፣ የምንሰጠው ትምህርት ለሚመጣው ትውልድ የአካባቢን መጠበቅ ኃላፊነትን የበለጠ ወይ ያሳድጋል ወይ ያሳንሳል። የነገ ተስፋው የሚወሰነው በእኛ ነው። ግን ተስፋ አለኝ። ሌላኛው ጥያቄ ከወጣቶችና የግንዛቤ ማስጨበጫ ስራዎች ጋር የተያዙ ናቸው። ባለችኝ ትንሽ ኢንፎርሜሽን ከሀገራችን አንጻር ነው። ሌላ ሀገሮችን እሱን ምሳሌ ቢሰጥም ስለማይጠቅም አትሊስት አሁን በየሀገረ ስብከቱ በየቁምስናዎቹ እንደዚህ የመሰሉ ፕሮግራሞች እየተሰጡ ነው ይመስለኛል። የዛሬ ፕሮግራም ራሱ አንዱ ምሳሌ ሊሆን ይችላል። ምናልባት እንደታሰበው ላይዳረግ ይችላል፣ ግን ጅማሬዎቹ አሉ። ጅማሬዎቹ ደግሞ ተስፋ ይሰጣሉ ብዬ አስባለሁ። ኤልሳ
የካቶሊክ ማህበራዊ አስተምሮ ጋር አያይዘሽ ያነሳሽው ከአካባቢ ጥበቃ ጋር በተያያዘ ትኩረት መስጠት ያለብን ግለሰቦች ላይ ነው ወይስ በትላልቅ ተቋማት እና ሀገሮች ላይ ነው ወይ የሚለው ነገር ለውጥ የሚጀምረው ከግል ነው። እኛ ካልተለወጥ፣ እኛ የተሻልን ሰዎች ካልሆን፣ እኛ በተቻለ መጠን አካባቢውን መጠበቅ ካልቻል ትላልቅ ተቋማትን ትላልቅ ሀገሮችን ኢንፍሉዌንስ ማድረግ አንችልም። የሰው ልጅ ለሌላው መስጠት የሚችለው ያለውን ነው። የሌለውን ነገር መስጠት አይችልም። እኔ ያላመንኩበትን ነገር፣ እኔ የማልኖረውን ህይወት ለሌላ መስጠት አልችልም። በዋናነት ትኩረታው ለራሳችንም መስጠት አለብን እንደ ግለሰብ። በሌላ መልኩ ደግሞ ኦፍኮርስ ተቋማትንም ለመቀየር ሎቢ ማድረግ አለብን፣ ካምፔንም ማድረግ አለብን። የተቻለንን መስራት አለብን ብዬ አስባለሁ። ወጣቶችና ምንድን ያልከው ግሎባላይዜሽን ዊዛውት ሲቪላይዜሽን በአፍሪካን ኮንቴክስት የሚለው ነው። እነዚህ እሴቶችን እንዴት ነው ወጣቶቹ ይዞ እንዲያድጉ እያደረግን ያለ ነው የሚል ጥያቄ ነው የተነሳው። ለኢቴ ከመለስኩት ጋር የሚያያዝ ነው። ብዙ ስራ ይቀረናል። ቅድም አቶ ሰሎሞን ብሏል። በትምህርተ ክርስቶስም በአምልኮ ስነ ስርዓትም በክርስትና ህይወታችንም ብዙ የሚቀሩን ነገሮች አሉ። እንደ ምሳሌ ልስጣችሁና የተወሰነ ቦታ አስተምራለሁና ነገረ መለኮት የሚያስተምሩበት ተቋም ለማስተማር ሄድኩኝና ኮርሶችን አየሁ። ተቋሙ በጣም ለግብርናም ምቹ ነው፣ በጣም ሰፊ ነው፣ በጣም ግሪን ነው። ኮርሶችን አየሁ። ፍልስፍና አለ፣ ቴዎሎጂ አለ፣ ሌሎች ኮርሶችም አሉ። አየሁና ኢኮ ፊሎሶፊ የት አለ አልኩኝ። ኦኬ፣ በጣም ሰፊ የሆነ መሬት አላችሁ፣ ለግብርና አመቺ የሆነ አካባቢ ያላችሁ፣ ደን አለ። ነገር ግን በትምህርት ደረጃ ተማሪዎቻችሁን በፍልስፍና ይሁን በቴዎሎጂ ከዚህ ከተፈጥሮ ጋር ፕራክቲካል የሆነ እውቀት እያገኙ እንዲያድጉ ከተፈጥሮ ጋር የተያዘ ትምህርት የት አለ አልኩኝ። በጣም ሶፊስቲኬትድ የሆኑ ኮርሶች አሉ፣ ለመረዳት ራሱ የሚያስቸግረው ነገር ግን ከአካባቢያችን ሁኔታ ጋር አያይዘን ኮርስ መስጠት አንችልም ወይ የሚል ነገር ነው ቻሌንጅ ያነሳሁት። በአንዴም በሌላ መልኩ ከጅማሬዎች አሉ፣ ነገር ግን በደንብ አልሰራንበትም። ልንሰራበት የሚገባ ጉዳይ ነው።